HIV ማድረግ ያልቻለውን ካንሰር ማድረግ ያልቻለውን አንደኛና ሁለተኛ ዓለም ጦርነት ማድረግ ያልቻሉትን ማድረግ የቻለ እጅግ የተለየ ኢኖቬሽን ነው። በፌስቡክ ያደገ ልጅ ተማርክ ብሎ የሚያስብ ልጅ ከካልቸር ንቅል የሆነ ሽማግሌ ቢቆጣው የማይሰማ ትውልድ ሲፈጠር እንዴት አድርገን ሀገር እናስቀጥላለን ብለን ማሰብ መጨነቅ ይኖርብናል። ሶሻል ሚዲያ ሁሉ ተናጋሪ ሆኖ አድማጭ የጠፋበትን ዘመን ያመጣ፣ ሁሉ ተንታኝ፣ ሁሉ አሸናፊ፣ ሁሉ ሲገደል ያየ፣ ሁሉ ችግር ታክቲክና ስትራቴጂ አምጥቶ መፍታት የሚችል ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። አሁን ኢትዮጵያ ውስጥ እኛ እንዳደግነው እናት አባት ቆንጥጦ ነው ወይ ልጅ የሚያሳድገው ወይስ ፌስቡክ ነው የሚያሳድገው? ልጅ ማን ነው የሚያሳድገው? ልጅ ኤሌመንተሪ ጨርሶ ወደ አቅራቢያ ከተማ ይሄዳል። 24 ሰዓት ወይም ሳምንት የሚቆየው እዛ ነው። እናት አባት ይማርልኝ ብለው ቀለብ ይሰፍራሉ። በየቀኑ ምክር የሚወስደው መስጂድ ሄዶ ደጀ ሰላም ሄዶ ነው እንዴ? አይደለም እኮ ፌስቡክ ላይ ነው የሚማረው። በፌስቡክ ያደገ ልጅ ተማርክ ብሎ የሚያስብ ልጅ ከካልቸር ንቅል የሆነ ሽማግሌ ቢቆጣው የማይሰማ ትውልድ ሲፈጠር እንዴት አድርገን ሀገር እናስቀጥላለን ብለን ማሰብ መጨነቅ ይኖርብናል። ይህ ኃይል ከመራ ነው ይመራል። ባለፈው አዲስ አበባ ላይ እንዳያችሁት ቮለንቲር አድርጉ ብለን ቤት መስራት፣ አካባቢ ማጽዳት ሲባል በከፍተኛ ደረጃ የአዲስ አበባ ወጣት ተሳትፏል። አእምሮ የማያስፈልግ ነገር ሲሞላ ሪአክት እንደሚያደርገው ሁሉ ጠቃሚ ነገር ከሰጠነው በዛው ልክ አክት ያደርጋል። እኛ ግን ኃላፊነት እንደሚሰማው ሳቲስፋይድ እንደሆነ ስቴብል እንደሆነ ዜጋ ቆጥረን ዝም ካል ራሱ እድሜው አዋኪ ረባሽ ስለሆነ ለብጥብጥ ለረብሽ የተጋበዘ ይሆናል። ይህ ሶሻል ሚዲያ ነው። በተደጋጋሚ አንስቻለሁ። ሶሻል ሚዲያ ዓለም ላይ እስካሁን ከተፈጠሩ ነገሮች የመጨረሻው ልዩ ክስተት ነው። HIV ማድረግ ያልቻለውን ካንሰር ማድረግ ያልቻለውን አንደኛና ሁለተኛ ዓለም ጦርነት ማድረግ ያልቻሉትን ማድረግ የቻለ እጅግ የተለየ ኢኖቬሽን ነው። ሶሻል ሚዲያ ከተፈጠረ 8-9 ዓመት የሞላው ቢሆንም ከዓለም ሕዝብ ከ3 ቢሊዮን በላይ ተጠቃሚ አድርጓል። ደሃ ሀብታም ሳይለይ፣ የአፍሪካ አውሮፓ ሳይለይ፣ የተማረ ያልተማረ ሳይለይ ከ3 ቢሊዮን በላይ የሆነ ሕዝብ በቀጥታ ያም በተዘዋዋሪ ደግሞ የሚጋራው ከፍተኛ ቁጥር በቀላሉ ኢንፎርሜሽን ከአንድ ጫፍ አንድ ጫፍ እንዲሄድ እድል ሰጥቷል። ሞባይል ተፈጥሯል። 3 ቢሊዮን ሰው ሞባይል የለውም። መኪና ተፈጥሯል። 3 ቢሊዮን መኪና ሰው የለውም። በፌስቡክ ደረጃ ያለው ሰዎች ከነዚህ ጋጀቶች በላይ እያማረጡ መጠቀም የሚችሉበትን አውድ ፈጥሯል። ይሄ ታዲያ ምን ትርጉም አለው ትሉ ይሆናል። ትርጉም አለው። ኢጣሊያን ኢትዮጵያን ስትወር ኢሉባቦር ላይ አንድ እምቢተኛ ወጣት ሰቅላ እንደሆነ ከኢሉባቦር ከጎሬ ወይም ከመቱ ቤደሌ የሚደርሰው ያ ዜና ከሳምንታት በኋላ ነው። አዲስ አበባ የምንሰማው ወይ የምትሰሙት የአዲስ አበባ ሰዎች ከወራት ወይም ከዓመት በኋላ ሊሆን ይችላል። ያ ጉዳይ ተነስቶ ተፋፍሞ አልቆ ከሞተ በኋላ ቋንጣ የሆነ መረጃ ትሰማላችሁ፣ እንደ ታሪክ ይነገራችኋል። አሁን ግን ነገር ከተከናወነ በኋላ ሳይሆን ሲታሰብ ወይም ትንሽዬን ሐሳብ በጣም በማወፈር በማሳመር ሰዎች ከአንድ ጫፍ ለዓለም ያዳርሳሉ። ያልሞተን ሞተ ብለውም ጭምር ያልቃመን ቃመ ብለውም ጭምር ፎቶሾፕ ሰርተው ብዙ ሰዎች ሊያዘናጉ ይችላሉ። እንኳን እውነትን ውሸት ማሰራጨት ይቻላል ማለት ነው።
ሁለተኛው ከሶሻል ሚዲያ ጋር የሚያያዘው ጉዳይ ሶሻል ሚዲያ ሁሉ ተናጋሪ ሆኖ አድማጭ የጠፋበትን ዘመን ያመጣ፣ ሁሉ ተንታኝ፣ ሁሉ አሸናፊ፣ ሁሉ ሲገደል ያየ፣ ሁሉ ችግር ታክቲክና ስትራቴጂ አምጥቶ መፍታት የሚችል አድርጎ ውሃ ልክ የሚባል ነገር ያጠፋ ነገር። አንድ ሰው ሺሻ ቤት ተቀምጦ ከመረቀነ በኋላ የሚያነሳውን ሐሳብ ብዙ ሰዎች ምሁር ሳይቀር ያንን ሜታ ዳታ ሳያጣራ እንደ እውነት ወስዶ ይጋደልበታል። ይሄ ምንም ኢምፓክት የለውም በእኛ ሁኔታ ብላችሁ አታስቡ። ዛሬ እዚህ ያወራነውን ነገር ከሰዓት ከፌስቡክ የምንሰማው የት ሂጄ ነው እስክትሉ ድረስ 100% ኦፖዚት የሆነ ነገር ልንሰማ እንችላለን። የኛ መስማት ሳይሆን የሚገርመው ከፌስቡክ የሰማው ሰው ይከራከረናል። እንዲህ እኮ ተወያይታችሁ ነበር፣ አንተ ተኝተህ ይሆናል እንጂ አዳራሽ ውስጥ ይላል። ኔጌቲቭ ኢነርጂ ራዲየት የመሆን አቅሙ በከፍተኛ ደረጃ ያሳደገ ነው። ይሄ ሁሉ ነገር ለኛ ለውጥ። ሁለተኛው ከዚህ ጋር የሚያያዘው ጉዳይ ፖለቲካል ናሬሽን ነው። ላለፉት 40 ዓመታት በስፋት ሲነገር የነበረው የፖለቲካል ናሬሽን ፖለቲክስ ኦፍ ኢነሚቲ፣ ኢነሚን አስቀምጠህ በፍራቻ ኃይል ለመሰብሰብ ሰንትሪፒታል ፎርሱ አንድ ጠላት አስቀምጠ መሆኑ። ይሄንን ናሬሽን ቀይረን ፖለቲክስ ኦፍ ኢነሚቲ ብቻ ሳይሆን ፖለቲክስ ኦፍ ፍሬንድሺፕ ማምጣት ይቻላል ስንል ደግሞ ካልቸራል ሼክ ያመጣል። ቢኮዝ የሰማነው እስካሁን ዜሮ ሰም ጌም ነው እንጂ ፖዚቲቭ ሰም ጌም ማምጣት ይቻላል የሚል ተውት የለም። አንዱ ይዋጋል፣ ያሸንፋል፣ ሌላ የመሸነፍ ቦታ ይይዛል። በሐሳብ አይደለም፣ በሐሳብ ችግር የለውም። ቅድም ሲባል የነበረው የሐሳብ መሸናነፍ ይቀጥላል። በጉልበት ፖዚቲቭ ሰም ጌም ማምጣት ያልቻሉ ሀገራት አልተሻገሩም። በጣም ብዙ ምሳሌ አንስቶ ማንሳት ይቻላል። ኢትዮጵያን የመሰለ ድንቅ ሀገር ይዘን እኛ የገባን መስሎን ያወቅን መስሎን ኮንስፓየር ስናደርግ ስንጠላለፍ ምን ያክል ትውልድ ሊረከብ የሚችለውን መልካም እድል እያመከን እንደሆነ አናስብም። አሁን ያለው ኢትዮጵያ የትናንትናና የኛ ውጤት ነው። ራሳችንን መናቅ አለብን። በእኛ ምክንያት አሸናፊ በማያደርጉ ሐሳቦች ስንባላ የምናባክነው በርካታ ነገር እንዳለ ማየት ጠቃሚ ይሆናል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው፣ ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።